በመካከለኛው ምስራቅ የጂኦፖለቲካ ሰማይ ላይ ያጠላው የጦርነት ዳመና የዓለምን የኃይል ሚዛን መናጋት በሚያስተጋባ መልኩ ከመቼውም ጊዜ በላይ እያጓራ ይገኛል። ለኃያሉ አሜሪካ ታይቶ በማይታወቅ የደህንነት ስጋት ተወጥራ የጸረ ሚሳኤል መከላከያዎቿን እየነቀለች ወታደሮቿን ከቀጠናው ለማሸሽ በምትጣደፍበት በዚህ ወሳኝ የታሪክ ምዕራፍ የቴህራን የድሮን ክንዶች በኩዌት ምድር እያፈገፈጉ ባሉ የአሜሪካ ኃይሎች ላይ ያሳረፈው ያልተጠበቀ ዱላ የዘመናችንን ወታደራዊ ትርክት የገለበጠ አስደንጋጭ ክስተት ሆኗል። ይህንን የኢራንን ድንበር ተሻጋሪ አደገኛና ያልተመጣጠነ የጦርነት ስትራቴጂ በመደበኛ ወታደራዊ ኃይል ብቻ መመከት ያቃተው የዋሽንግተንና የቴል አቪቭ ጥምረት የጦርነት አውዱን ወደማይታሰብ አዲስ ምዕራፍ ለማሸጋገር አቅዷል። ይኸውም ኢራንን ከዓለም አቀፉ ማህበረሰብ ጋር የሚያገናኟትን 7 የየብስ በሮች ሙሉ በሙሉ በመዝጋት በኢኮኖሚ አንቆ ለመግደል የታለመው እጅግ ጽንፈኛና ፈታኝ የሆነው የምድር ላይ ከበባ የጋራ ስትራቴጂ ነው። ከፋርስ ባህረ ሰላጤ እስከ ቀይ ባህር እንዲሁም ከሜዲትራኒያን ባህር ዳርቻ እስከ ዓለም አቀፉ የንግድ መስመር ጅማት የሆነው ስዊዝ ካናል ድረስ የተዘረጋው የኢራንና የተኪ ኃይሎቿ ተጽዕኖ የዓለምን ኢኮኖሚ የደም ስር ክፉኛ እያነቀው ይገኛል። በአንድ ጎኑ እጅግ የረቀቀውን የአሜሪካን የመከላከያ ጋሻና ውድ ተዋጊ ጀቶችን ተጋላጭ ያደረገው የቴክኖሎጂና የሎጂስቲክስ ስብራት ሲንሰራፋ፣ በሌላ ጎኑ ደግሞ የጦር መሳሪያ ክምችት መሟጠጥና ውስጣዊ ፖለቲካ ንትርክ ልዕለ ኃያሏን ሀገር ስትራቴጂዋን እንድትከልስ እያስገድዳት ይገኛል። ይህ ውስብስብ ትዕይንት ቁልጭ አድርጎ የሚያሳየው አዲሱ የዓለም የኃይል ፉክክር በግዙፍ የጦር መሳሪያዎች ጋጋታ ብቻ ሳይሆን ስትራቴጂካዊ ማነቆችን በመቆጣጠር የጠላትን ምጣኔ ሀብታዊና ሎጂስቲካዊ ህልውና በብቃት በመቁረጥ ላይ የተመሰረተ እጅግ ረቂቅ የጂኦፖለቲካ ቼዝ ጨዋታ። ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የጂኦፖለቲካ ሰማይ ላይ የተንጠለጠለው የጦርነት ዳመና ከምንጊዜውም በላይ እየጠቆረ መጥቷል። ዓለም አቀፉ የፖለቲካ መድረክ በከፍተኛ ውጥረት ውስጥ ባለበት በዚህ ወቅት ከፋርስ ባህረ ሰላጤ እስከ ሜዲትራኒያን የባህር ዳርቻዎች ድረስ የሚሰሙት የፍንዳታና የአየር ጥቃት ማስጠንቀቂያ ድምጾች አዲስ የዓለም ስርዓትና የኃይል ሚዛን ሽግሽግን እያበሰሩ ይገኛሉ። በዚህ የኃይል ቼዝ ጨዋታ ውስጥ የኢራን አቅምና ተጽዕኖ ፈጣሪነት ከመቼውም ጊዜ በላይ አጉልቶ ያወጣ ሲሆን፣ በሌላ ጎኑ ደግሞ የዓለማችን ልዕለ ኃያል የሆነችውን አሜሪካ ወታደራዊ ስትራቴጂና የጦር መሳሪያ ክምችት ላይ ያልተጠበቀ ፈተናዎችን ደቅነዋል። የባህረ ሰላጤው ቀጠና ዳግም በከፍተኛ ውጥረት ውስጥ ወድቋል። በኩዌት ሰማይ ላይ የአየር ጥቃት ማስጠንቀቂያ ሳይረኖች ሲያቃጭሉ፣ ጠላፊ ሚሳኤሎች ወደ ሰማይ ሲተኮሱና የጠላት ድሮኖች መታየታቸውን ተከትሎ አዲስ የደህንነት ስጋት ሀገሪቱን አጥለቅልቋል። የኩዌት ጦር ኃይሎች ጠቅላይ ስታፍ የአየር መከላከያ ስርዓቶቻቸውን ወደ ሀገሪቱ የገቡ ድሮኖች ዛቻቸውን ለማምከን በንቃት ምላሽ እየሰጡ መሆናቸውን አረጋግጠዋል። ይህ ክስተት የኢራን ቀውስ በአካባቢው ወዳለ ሌላ ቁልፍ የአሜሪካ አጋር ሀገር ሊዛመት ይችላል የሚለውን ስጋት ከፍ አድርጎታል። ምንም እንኳን የኩዌት ወታደራዊ ባለስልጣናት ድሮኖቹን ማን እንዳስወነጨፋቸው ባይገልጹም፣ ያልተረጋገጡ መረጃዎች ግን ኢራን ወደ ኩዌት ድሮኖችን መላኳንና እንደ አሊ አልሳሊም የአየር ጦር ሰፈር ያሉ በርካታ ወታደራዊ ጣቢያዎችን ኢላማ መደረጋቸውን ይጠቁማሉ። የአየር ሰፈር አሜሪካ በባህረ ሰላጤው ለምታደርገው ወታደራዊ እንቅስቃሴ ለረዥም ጊዜ ስትጠቀምበት የነበረ ስትራቴጂካዊ ስፍራ ነው። ይህ በኩዌት የተፈጠረው ክስተት አሜሪካ በቀጠናው ያላትን ወታደራዊ አቋም በተመለከተ ጥያቄዎች እየተነሱ ባለበት ወቅት የተከሰተ ነው። ሪፖርቶች እንደሚያሳዩት አሜሪካ ከኢራን ጋር ያለው ግጭት አዳዲስ ተጋላጭነቶችን በማጋለጡ ምክንያት በኩዌት ያላትን የረዥም ጊዜ ወታደራዊ ቆይታ እንደገና እየገመገመች ትገኛለች። ምንም እንኳን ኩዌት በሺዎች የሚቆጠሩ የአሜሪካ ወታደሮችን ብታስተናግድምና አሜሪካን እንደ ቀዳሚ የደህንነት አጋሯ ብትቆጥርም እየተለወጠ ከመጣው የቀጠናው ስጋት አንጻር ሁለቱም ወገኖች የወደፊቱን የመከላከያ ዝግጅታቸውን እየገመገሙ መሆናቸው ተዘግቧል። የኢራንና የትብብር ኃይሎቹ አቅም ልዕለ ኃያሏን አሜሪካን ሳይቀር ስትራቴጂዋን እንድትከልስ እያስገደዳት መሆኑ የአዲሱ የኃይል ሚዛን ማሳያ ነው። ወደ ኢራቅ ስናቀና ደግሞ ትዕይንቱ ይበልጥ አሳሳቢ ይሆናል። አሜሪካ የጸረ ሚሳኤል መከላከያዎቿን በመግፈፍ ላይ ስትሆን የኢራን ጥቃቶች እየተጠናከሩ በመምጣታቸው የመጨረሻ ወታደሮቿን ከኢራቅ እያስወጣች ነው። ዋሽንግተን ይህንን በቅድ የተያዘ መውጣት ብትለውም ሁኔታው ግን በእሳት እሩምታ ስር የሚደረግ ማፈግፈግ መልክን ይዟል። የአሜሪካ ጦር ከኢራቅ ኩርዲስታን ክልል ኤርቢል ዓለም አቀፍ አውሮፕላን ማረፊያ አቅራቢያ ከሚገኘው ግቢው ከባድ መሳሪያዎችንና ኃይሎችን ማስወጣት ጀምሯል። በጣም ትኩረትን የሚስበው ደግሞ በግቢው ውስጥ የነበሩት ሁሉም የአሜሪካ የፓትሪዮት የአየር መከላከያ ባትሪዎች ተነቅለው ወደማይታወቅ ቦታ መዛወራቸውም ጭምር ነው። ይህ መውጣት አብዛኛው የአሜሪካ ሰራተኞችና ከባድ መሳሪያዎች ሀገሪቱን ለቀው እንዲወጡ ያደረገ ሲሆን፣ የኩርዲስታን ክልል ባለስልጣናት ይህ ድርጊት አደገኛ ተጋላጭነትን እንደፈጠረባቸው መግለጽ ላይ ናቸው። የፔንታጎን ግምገማም ሆነ የዋሽንግተንና ባግዳድ ስምምነት በኢራቅ የቀሩት የአሜሪካ ኃይሎች እስከ መስከረም 30 ድረስ እንዲወጡ ያስገድዳል። ይህ የአሜሪካ ማፈግፈግ የሚከናወነው ኤርቢልና አካባቢው ቀጣይነት ላለው የኢራንና ሚሊሻዎቹ የድሮንና ሚሳኤል ጥቃቶች በተጋለጡበት ወቅት ነው። የካቲት ወር ላይ አሜሪካ ከኢራን ጋር የጀመረችውን ግጭት ተከትሎ በአውሮፕላን ማረፊያው የሚገኘው የአሜሪካ
ግቢ በተደጋጋሚ ኢላማ ተደርጓል። የፓትሪዮት ስርዓቶች 95 በመቶ የሚሆነውን ገቢ ስጋት በማክሸፍ የአሜሪካ ወታደሮችን ብቻ ሳይሆን የኩርድ ተቋማትንና ሲቪሎችን ጭምር ታድገው ነበር። አሁን ግን እነዚህ መከላከያዎች በመነሳታቸው የአካባቢው ባለስልጣናት የኢራን ጥቃቶች በቀጠሉበት ሁኔታ ያለ ሽፋን መቅረታቸው በፍርሃት ላይ ናቸው። አንድ ምንጭ የፔንታጎንን ስሌት ሲያብራራ የኢራቅ ኩርዲስታን ካሁን በኋላ ቅድሚያ የሚሰጠው ጉዳይ አይደለም፣ በጆርዳንና በባህረ ሰላጤ የሚገኙ የአሜሪካ ሰፈሮች ቅድሚያን ያገኛሉ ብሏል። ከ2003 ወረራ ወዲህ ከ170 ሺህ በላይ ወታደሮቿን በኢራቅ አሰማርታ የነበረችው አሜሪካ አሁን ከ200 በማይበልጡ ወታደሮች ብቻ ተወስና የሚታየው ወታደራዊ አሻሯንና የመከላከያ ጋሻዋን በማጥፋት ላይ ትገኛለች። ይህ ስትራቴጂካዊ ለውጥ ኢራንና አጋሮቿ በአሜሪካ የጦር ሰፈሮች ላይ የሚያሳድሩት ተጽዕኖ መከላከያዎቹን ለማስጠበቅ ውድ ዋጋ እያስከፈለ መምጣቱን ያሳያል። የኢራን ድሮን ጥቃቶች ማዕበል በሰሜናዊ ኢራቅ እጅግ ስትራቴጂካዊ በሆኑ የኢነርጂ መሰረተ ልማቶች ላይም ያነጣጠረ ነበር። በኩርዲስታን ክልል የሚገኘውና ትልቁ የተፈጥሮ ጋዝ ማምረቻ የሆነው ኮርሞር ጋዝ መስክ በምሽት የድሮን ጥቃት ተመቷል። በሱሌማንያ ግዛት የሚገኘው ይህ ተቋም በመላው የኩርዲስታን ክልል ለሚገኙ የኃይል ማመንጫዎች የተፈጥሮ ጋዝ የሚያቀርብ ሲሆን የሰሜን ኢራቅ የኤሌክትሪክ ኔትወርክና የኢኮኖሚ መረጋጋትም የጀርባ አጥንት ነው። ይህ ጥቃት በተፈጸመበት ወቅት 200 ኪሎ ሜትር ርቃ በምትገኘው ኤርቢል ከተማ ውስጥ በርካታ ፍንዳታዎች ተስተጋብተዋል። የኢራንና የአካባቢው ሚዲያዎች እንደዘገቡት ቢያንስ 7 ፍንዳታዎች ከተማዋን ያናወጡ ሲሆን የራዳር ጭነቶች፣ የተቃዋሚዎች ዋና መስሪያ ቤቶችና በአሜሪካ ቆንስል አቅራቢያ የሚገኙ አካባቢዎች ኢላማ ተደርገዋል። ምንም እንኳን የሰው ሕይወት መጥፋቱ ባይዘገብም የኢራን ኩርዲስታን ዲሞክራሲያዊ ፓርቲና የኮማላ ፓርቲ ዋና መስሪያ ቤቶች መመታታቸው የኢራን የደህንነት ክንድ ድንበር ተሻግሮ ተቃዋሚዎቿንና ወሳኝ የኢነርጂ ተቋማትን የማድረስ አቅም እንዳለው በግልጽ አሳይቷል። ይህ በእንዲህ እንዳለ አሜሪካ የምትመራው ዓለም አቀፍ ጥምረት የአየር መከላከያ ስርዓቱን በማንቃት ወደ ኤርቢል ያቀኑትን አንድ ድሮን ሲያመክን ሌሎች 3 ድሮኖችን ደግሞ ኢራን ድንበር አቅራቢያ በሚገኘው ሶራን አውራጃ ላይ መጥቶ ጥሏል። ከዚህ የሰሜን ኢራቅና የኩዌት ድሮን ጥቃት ባሻገር የውጥረቱ ነበልባል ወደ ጆርዳን ሰማይ ተዛምቶ ቀጠናውን ወደ ለየለት የጦርነት ቀጠናነት ቀይሮታል። የኢራን እስላማዊ ቤታዊ ዘብ ባልተጠበቀ ሁኔታ በጆርዳን በሚገኘው መዋፋቅ ሳልቲ የአሜሪካ አየር ጦር ሰፈር ላይ በማዕከላዊ እዝ ዋና መስሪያ ቤቶች ላይ የባለስቲክ ሚሳይሎችን ዶፍ አዝንቧል። በዚያ ሌሊት የጆርዳን ሰማይ ከ100 በላይ በሚሆኑ ተወንጫፊ ሚሳይሎችና ድሮኖች ብርሃን ሲንቦገቦግ የጆርዳን አየር መከላከያ አብዛኞቹን አምክኖ መሬት ላይ ሳይነኩ ማክሸፍ መቻሉ ጆርዳን በቀጠና ያላትን የፊት መስመር ተከላካይነት ሚና ቁልጭ አድርጎ አሳይቷል። ይህን የኢራን እርምጃ ተከትሎ አሜሪካና ሳውዲ አረቢያ ባልተለመደ የጋራ ወታደራዊ ዘመቻ በምስራቃዊ ኢራቅ በሚገኙ 30 የኢራን የድሮን ማምረቻና የሎጂስቲክስ ማዕከላት ላይ ያጸፋ አየር ጥቃት መፈጸማቸው ይታወሳል። ይህ አስፈሪ የአየር ላይ ትዕይንትና ተከታታይ ጥቃት በኢራቅ ለሚንቀሳቀሱና በኢራን ለሚደገፉ የህዝባዊ ቅስቀሳ ኃይሎች ከባድ ኪሳራ አስከትሏል። ጥምር ኃይሉ ባወረደው የእሳት አለሎ ቢያንስ 20 የቡድኑ ታጣቂዎች ሲገደሉ ሌሎች 32 ያሉ ደግሞ ከባድ የመቁሰል አደጋ ደርሶባቸዋል። ይህ ክስተት የኢራን ተኪ ኃይሎች መሽገውበት የሚገኘው የኢራቅ ምድር የአሜሪካና የኢራን ጦር ሜዳ አውድማ መሆኑን በተጨባጭ አረጋግጧል። የዚህ ጥቃት ጂኦፖለቲካዊ አንድምታ እጅግ ሰፊ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዲፕሎማሲያዊ ጥረቶች ካልተሳኩ ዋሽንግተን በኢራን ላይ እጅግ ጠንካራ ወታደራዊ እርምጃ ለመውሰድ ዝግጁ መሆኗን ማስታወቃቸው የሁኔታውን አሳሳቢነት ያጎላል። ይሁን እንጂ ድርድሮች እንዲቀጥሉ ለማድረግ ሲባል የታቀዱ ጥቃቶች ለጊዜው መቆማቸውንም ገልጸዋል። ይህ ሁሉ ወታደራዊና ኢኮኖሚያዊ ትርምስ እየተካሄደ ባለበት ወቅት በአሜሪካ የውስጥ ፖለቲካና ወታደራዊ ክምችት ላይ ከባድ ጥያቄዎች እየተነሱ ነው። የአሜሪካ የጦር መሳሪያ ማከማቻ በተለይም የጸረ ሚሳይል መከላከያ ስርዓቶች ክምችት በሚያስደነግጥ ሁኔታ ማሽቆልቆሉን አዳዲስ ሪፖርቶች አጋልጠዋል። ፎክስ ኒውስ እንደዘገበው የአሜሪካ የፓትሪዮት ጠላፊ ሚሳይሎች ክምችት ከጦርነቱ በፊት ከነበረው 2300 ወደ 827 ዝቅ ብሏል። በተመሳሳይ የከፍተኛ ከፍታ አየር መከላከያ ክምችት ከ452 ወደ 278 ወርዷል። የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ያጠናከረው መረጃ እንደሚያመለክተው እነዚህ የተሟጠጡ የጦር መሳሪያዎች መልሶ ለመገንባት ቢያንስ 3 ዓመታትን ሊፈጅ ይችላል። ይህም አሜሪካ በዓለም ዙሪያ ያሉ ኃይሎቿና የጦር ሰፈሮቿን የመጠበቅ አቅም ላይ ከፍተኛ ስጋትን ፈጥሯል። ከተጠየቀው የ67 ቢሊዮን ዶላር የአደጋ ጊዜ ፈንድ ውስጥ 18.2 ቢሊዮን ዶላሩን የፓትሪዮት የቶማሃውክ ክሩዝ ሚሳይሎችንና የታድ ስርዓቶችን ለማምረት መድቧል። ሪፖርቱ አክሎም ከ$600,000 በላይ ዋጋ ያላቸው ርካሽ ጥይቶች የአሜሪካ ጦር ለ2027 ከተጠየቃቸው የጦር መሳሪያዎች ግማሹን እንደሚይዙም ጠቁሟል። ይህም ያሳየው አሜሪካ ውድ ለሆኑት የኢራንና አጋሮቿ ድሮኖችና የሚሳይል ጥቃቶች ምላሽ ለመስጠት እጅግ ውድ የሆኑ መከላከያዎችን ከመጠቀም ይልቅ ወጪ ቆጣቢ ወደሆኑ አማራጮች ለመዞር መገደዷንም ነው። በዚህ ወሳኝ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካምፕ ዴቪድ እና በተለያዩ መድረኮች በሰጡት መግለጫ የአሜሪካ ወታደራዊ ኃይልና ከኢራን ጋር ያለውን የኃይል ሚዛን በተመለከተ አስገራሚ ትንታኔዎችን ሰጥተዋል። ትራምፕ አሜሪካ በዓለም ላይ እጅግ የላቁ የጦር መሳሪያዎችን፣ ድሮኖችንና ኃይሎች እንዳሏት አበክረው ይገልጻሉ። በአንደኛው የስልጣን ዘመኔ ጦራችንን ገነባን፣ አሁን ግን ተዳክሟል በማለት የባይደንን አስተዳደር ለዩክሬን የሰጠውን የጦር መሳሪያ ድጋፍ ክፉኛ ነቅፈዋል። በ300 ቢሊዮን ዶላር የሚገመት ጥይት፣ ታንኮችና መሳሪያዎች ሰጥተዋል። ይህንን ለማምረት ዓመታት ይፈጃል በማለት የአሜሪካን ወታደራዊ ዝግጁነት አደጋ ላይ መውደቁንም አስጠንቅቀዋል። ስለ ኢራን ሲናገሩ ትራምፕ የአሜሪካን ፍጹም ወታደራዊ በላይነት ለማሳየት ወደኋላ ላሉ ከፈለግን ኢራንን በቀላሉ ልናጠፋት እንችላለን፣ እነርሱ ባህር ኃይል የላቸውም፣ የአየር ኃይል የላቸውም፣ ጸረ አውሮፕላን መከላከያም የላቸውም በማለት የኢራንን መደበኛ ወታደራዊ አቅም አጣጥለዋል።
የኢራን የባህር ኃይል በባህር ግርጌ እንደሚገኝና የነበራቸው አነስተኛ መከላከያም መውደሙን አሁንም የሚዋጉት ባሏቸው ሚሳኤሎች ብቻ መሆኑን ገልጸዋል። የትራምፕ ንግግር የአሜሪካን የቴክኖሎጂና የመደበኛ ጦር የበላይነት አጉልቶ የሚያሳይ ቢሆንም በሌላ በኩል ግን መቼም ቢሆን ንቁ መሆን አለብህ፣ ጠላትህን ማቃለል የለብህም በማለት ከኢራን ሊመጣ የሚችለውን አደጋ ሙሉ በሙሉ እንዳልካዱት ያሳያል። ትራምፕ አክለውም የኢኮኖሚ ጦርነቱ ኃይል ምን ያህል ወሳኝ እንደሆነ አብራርተዋል። በስልጣን ዘመናቸው ኢራን ላይ ጥለውት የነበረውን ማዕቀብና በ2025 የኢራን ማዕከላዊ ባንክ መውደቁን ተከትሎ የተፈጠረውን የ180 በመቶ የዋጋ ግሽበት ኢራን ወታደሮቿን መክፈል እንዳትችል ማድረጉን አስታውሷል። በእኔ ትዕዛዝ በመላው ዓለም ያሉትን የፋይናንስ መረቦቻቸውን አቋርጠናል፣ ያ ገንዘብ የተጎዱ አሜሪካውያንን ለመካስ ይውላልን ብለዋል። እንዲሁም ቻይና ከኢራን ነዳጅ እንዳትገዛ ያደረጉትን ጫና በማስታወስ ኢራን የኒኩለር መሳሪያ እንዲኖራት አንፈቅድም፣ ይህ ከሆነ መካከለኛው ምስራቅ ይጠፋል በማለት ጠንካራ አቋማቸውን አንጸባርቀዋል። ስለ ግጭቱ መቋጫ ሲጠየቁም እኛ ማሸነፍ ነው የምንፈልገው፣ እነርሱ እጅግ በጣም ተጎድተዋል፣ ስምምነት ማድረግ ይፈልጋሉ ብዬ አምናለሁም ብለዋል። በተመሳሳይ የሩሲያ ዩክሬን ጦርነትን በተመለከተ ቭላዲሚር ፑቲንም ሆነ ቮሎዲሚር ዜሌንስኪ ስምምነት ማድረግ እንደሚፈልጉ እምነታቸውን ገልጸዋል። ምንም እንኳን ዜሌንስኪ ከዚህ ቀደም የአሜሪካን የፓትሪዮት ሚሳኤሎች በነጻ ለማግኘት ያደረጉትን ጥረት ቢነቅፉም እነዚህ እጅግ ዘመናዊና ውስብስብ የሆኑ መሳሪያዎችን ለሌሎች አሳልፎ መስጠት አደገኛ ነው፣ ሚስጥራችን ሊኮረጅ ይችላል በማለት አሜሪካ የቴክኖሎጂ የበላይነቷን ማስጠበቅ እንዳለባትም አስምረውበታል። በየወሩ 25000 ሰዎች የሚያልቁበት ይህንን ጦርነት በአፋጣኝ ማስቆም እንዳለባቸውም ተናግረዋል። ከነዚህ ወታደራዊና ትጥቃዊ ትንቅንቆች ጎን ለጎን አሜሪካና እስራኤል የኢራንን ስርዓት ከስሩ ለመንቀል አዲስና እጅግ ፈታኝ የሆነ የጂኦፖለቲካ ስትራቴጂ እያነፈነፉ ይገኛሉ። ይህ ስልት ቀጥተኛ የአየር ላይ ጥቃትን ብቻ ሳይሆን ኢራንን ከዓለም አቀፉ ማህበረሰብ ሙሉ በሙሉ በማግለል በኢኮኖሚ አንቆ የመግደል የይብስ ላይ ከበባ ነው። ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሀውስ ባደረጉት ጥልቅ ውይይት የኢራንን 7 የይብስ ድንበሮች ማለትም ኢራቅን፣ ቱርክን፣ ፓኪስታንን፣ አፍጋኒስታንን፣ ቱርክሜኒስታንን፣ አርሜኒያንና አዘርባይጃንን ሙሉ በሙሉ መዝጋት በሚቻልበት ሁኔታ ላይ መምከራቸው ተሰምቷል። የዚህ ጽንፈኛ ዕቅድ ዋነኛ ዓላማ ጎረቤት ሀገራትን በማግባባት ወይንም ጫና በመፍጠር ማንኛውም መሰረታዊ ንግድ ዕቃ ወደ ኢራን እንዳይገባና የኢራን ምርቶች ወደ ውጭ እንዳይወጡ ማድረግ ነው። አንድ የእስራኤል ከፍተኛ ባለስልጣን ይህንን ስልት ሲያብራሩ ባህሩን እንደዘጋችብን ሁሉ እኛም የይብስ ላይ በሮችን በሙሉ ብንዘጋባትስ ምንም ነገር ማምጣትም ሆነ ማስወጣት የማትችልበት ደረጃ ላይ ብትደርስስ ምን ትሆናለች በማለት የከበባውን ጽንሰ ሐሳብ አስቀምጠዋል። ምንም እንኳን 7 የተለያዩ ሀገራትን በማስተባበር ይህንን አህጉር አቋቋሚ ከበባ እውን ማድረግ እጅግ ውስብስብ የፖለቲካና የሎጂስቲክስ ተግዳሮቶች ቢኖሩትም ይህ ሐሳብ በዋሽንግተንና በቴል አቪቭ ኮሪደሮች መነሳቱ ብቻ አሜሪካንና አጋሮቿ ኢራንን ለማንበርከክ ከባህላዊ ጦርነት ስልት ወጥተው ወደማይታሰብ የኢኮኖሚ ምህዋር መግባታቸውን ያመላክታል። ይህ ዕቅድ ተግባራዊ ከተደረገ እስካሁን በታሪክ ታይቶ የማይታወቅ አዲስ የምጣኔ ሀብት ጦርነት ምዕራፍን የሚከፍት ይሆናል። የአሜሪካ የቴክኖሎጂ ልዕልናና ወታደራዊ ኃይል ግዙፍ ቢሆንም ከውስጥ የሚገጥሙት ፈተናዎችም ቀላል አይደሉም። ለዚህም ማሳያ የሚሆነው በካሊፎርኒያ የተከሰተው የኤፍ-35 ቢ ተዋጊ ጀት አደጋ ነው። ከአሜሪካ እጅግ ዘመናዊ የድብቅ ተዋጊ ጀቶች አንዱ የሆነው ይህ አውሮፕላን በሳንዲያጎ ሚራማር አየር ጦር ሰፈር አቅራቢያ ተከስክሶ ለሁለት ተቆርጧል። ምንም እንኳን ፓይለቱ አደጋው ከመድረሱ ሰከንዶች በፊት ራሱን በፓራሹት አስወንጭፎ በህይወት መትረፍ ቢችልም እያንዳንዳቸው ወደ $109 ሚሊዮን የሚገመቱት እነዚህ አውሮፕላኖች መከስከስ ለአሜሪካ ጦር ትልቅ ኪሳራ ነው። ይህ ተዋጊ ጀት ከማንኛውም አጭር ማኮብኮቢያ መነሳትና ማረፍ የሚችል የ5ኛው ትውልድ ቴክኖሎጂ ውጤት ሲሆን ለአሜሪካ ማሪን ኮርፕስ ወሳኝ የጦር መሳሪያ ነው። የባህር ኃይሉ ይህንን አደጋ ከ$2 ሚሊዮን በላይ ጉዳት የሚያደርስ ወይንም የሰው ህይወት የሚያጠፋ ክፍል ኤ አደጋ ብሎም ፈርጆታል። ምንም እንኳን የሰው ህይወት ባይጠፋም ይህ በአንድ ወር ውስጥ የተከሰተ ሁለተኛው የኤፍ-35 አደጋ መሆኑ እጅግ ውድና ውስብስብ ለሆኑ ለእነዚህ ፕሮግራሞች የጥገና ወጪና ቴክኒካዊ አስተማማኝነት ላይ ከባድ ጥያቄዎችን አስነስቷል። የኃይል ፉክክሩ ከየብስ አልፎ በባህር ላይም የዓለምን ኢኮኖሚ አንቆ የያዘበት ደረጃ ላይ ደርሷል። ኢራን የሆርሙዝ ሰርጥን ሙሉ በሙሉ መዝጋቷን በማስታወቅ የአሜሪካ ድጋፍ ያለው የትኛውም የንግድ መርከብ ያለምንም ፈቃድ ያለምን ወሳኝ የኤነርጂ መተላለፊያ ማቋረጥ እንደማይችል አውጃለች። የዩናይትድ ኪንግደም የባህር ንግድ ኦፕሬሽን እንደዘገበው አንድ የዘይት ጫኝ መርከብ ከኦማን ሊማ በስተ ሰሜን ምስራቅ 11 የባህር ማይል ርቀት ላይ በማይታወቅ ተወንጫፊ ነገር ተመቷል። ጥቃቱ የመርከቧን የሞተር ክፍል የጎዳው ሲሆን መርከቧ የመንቀሳቀስ አቅሟን አጣለች። በተመሳሳይ ቤልማና ላቪን የተባሉ መርከቦችም ከመርከቧ ወለል በታች ጉዳት ደርሶባቸው የመንቀሳቀስ አቅምንም አጥተዋል። ኢራን አሁን የሆርሙዝ ሰርጥን የማቋረጥ ጥያቄዎችን በቅደም ተከተል እንደምትገመግምና ፈቃድ የምትሰጠው መረጋጋት ወደ ነበረበት ሲመለስ ብቻ መሆኑን በማስታወቅ የዓለም አቀፉን የባህር ንግድ ህግጋትን በራሷ መንገድ እየተረጎመች ትገኛለች። የኢራን አብዮታዊ ዘብ በይፋ እንዳስታወቀው የአሜሪካ ድጋፍ ያለው ኮሪደር ተብሎ የሚጠሩትን መስመሮች የሚጠቀሙ መርከቦች ቅድሚያ የኢራንን ፍቃድ ማግኘት አለባቸው። የአሜሪካን መመሪያዎች የሚከተሉ መርከቦች ግን ያላጸፋዊ ምላሽ አያልፉም። ይህ ማስጠንቀቂያ በባዶ ያልቀረ ሲሆን አብዮታዊ ዘቡ በአሜሪካ ወታደራዊ አየር አጃቢነት ደቡባዊውን መስመር ለመጠቀም የሞከሩ 2 ታንከሮችን መጥቶ ማቆሙን ገልጿል። ሌሎች 4 ታንከሮች ደግሞ አቅጣጫቸውን ለመቀየር ተገደዋል። የአሜሪካ ማዕከላዊ እዝ በበኩሉ እነዚህን የኢራን ክሶች ውድቅ በማድረግ የሆርሙዝ ሰርጥ በዓለም አቀፍ የባህር ህግ የሚተዳደር የዓለም አቀፍ የውሃ መስመር እንደሆነና የአሜሪካ ኃይሎችም የንግድ መርከቦችን መደገፋቸውን እንደሚቀጥሉ አስታውቋል። ሆኖም የኢራን እርምጃ 24 የንግድ መርከቦች አቅጣጫቸውን እንዲቀይሩ ያስገደደ ሲሆን ይህም የዓለም አቀፍ የነዳጅ
የነዳጅና የተፈጥሮ ጋዝ አቅርቦት ላይ ከፍተኛ ጫናን እያሳደረ ነው። ከዓለም አቀፉ የነዳጅና የተፈጥሮ ጋዝ ንግድ 1/5 የሚያልፍበት ይህ ሰርጥ መዘጋቱ በዓለም አቀፍ የኤነርጂ ገበያ ላይ ከፍተኛ የዋጋ ንረት እንደሚያስከትልና የኢንሹራንስ ወጪዎችን እንደሚያንር የዘርፉ ተንታኞች ያስጠነቅቃሉ። ይህ የሆርሙዝ ሰርጥ መዘጋትና በሁቲዎች የተቃጣው የቀይ ባህር እገዳ የዓለምን የንግድ መስመር ከማስተጓጎል አልፎ በእስያና በአውሮፓ ኢኮኖሚ የደም ስሮች ላይ ከፍተኛ ማነቆን ፈጥሯል። መረጃዎች እንደሚያሳዩት የእስያ አህጉር በባህር ላይ ከምታገኘው የነዳጅና የተፈጥሮ ጋዝ አቅርቦት ውስጥ 15% የሚሆነው በዚህ ውጥረት ምክንያት መድረስ ያለበትን ጊዜ ስቶ ዘግይቷል። የጉዞ መስመሩን ወደ ደቡብ አፍሪካ ኬፕ ኦፍ ጉድ መቀየር መርከቦቹ የሚያደርጉትን የጉዞ ጊዜ በጥፍ ከማሳደጉም በላይ የጭነት አቅርቦትን ቢያንስ በአንድ ወር ዘግይቶታል። ይህንን የቀይ ባህር ቀውስ ለማምለጥ ሳውዲ አረቢያን የነዳጅ ንግዷን በምዕራባዊ የባህር ዳርቻ ወደሚገኘው የያምቦ ወደብ አዙራ የነበረ ቢሆንም የሁቲዎች ተደጋጋሚ ትንኮሳ ይህንንም አማራጭ አደጋ ላይ ጥሎታል። በዚህ ምክንያት ከያምቦ ተጭነው ወደ ደቡብ ባቤል መንደብ ማቅናት የነበረባቸው በርካታ ታንከሮች አቅጣጫቸውን ወደ ሰሜን በመቀየር የሱዌዝ ካናልንና የሱሜድ መስመርን እንደ ብቸኛ አማራጭ ለመጠቀም ተገደዋል። ያልታሰበ ጫና በሱዌዝ ካናልና መስመሩ ላይ ከመጠን ያለፈ የትራፊክ መጨናነቅን የፈጠረ ሲሆን መስመሩ የሚተላለፈው የነዳጅ መጠን ካለፈው ወር ጋር ሲነጻጸር በሚያስደነግጥ ፍጥነት አሻቅቧል። ከሆርሙዝ ባሻገርም በየመን የሚገኙ የሁቲ አማጽያን በሳውዲ አረቢያ ላይ የባህር ላይ እገዳ ማወጃቸው ሁኔታውን ይበልጥ ውስብስብ አድርጎታል። የሁቲዎች ማስፈራሪያ በባቤል መንደብና በቀይ ባህር የሚደረገውን ጉዞ በማስተጓጎል ከእስያ ወደ አውሮፓና አሜሪካ የሚጓዙ መርከቦችን ስዊዝ ካናልና ሱሜድ የቧንቧ መስመርን ትተው በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ በኩል ረዥሙን ጉዞ እንዲያደርጉ አስገድዷቸዋል። የጉዞ መስመር መቀየር ዕቃዎችን ለማድረስ የሚወስደውን ጊዜ በጥፍ ያሳደገው ሲሆን የዓለም አቀፍ የትራንስፖርትና የሸማቾች ዋጋን በከፍተኛ ደረጃ እንዲያሻቀብም አድርጓል። የዚህ ጂኦፖለቲካዊ ውጥረት ነበልባል እስከ ሜዲትራኒያን የባህር ዳርቻ ድረስም ተስፋፍቷል። በግብጽ ዳሜታ ወደብ በአሜሪካ ባለቤትነት ስር ባለ የጋዝ ታንከር ላይ የተፈጸመው የድሮን ጥቃት የኢራን ጦርነት ወደ ሌላኛው የዓለም አቀፍ የንግድ መስመር ወደ ስዊዝ ካናል እየተቃረበ መሆኑን አመላካች ነው። ቪዲዮዎች እንደሚያሳዩት ድሮኑ በአውሮፕላን ማረፊያው የጋዝ ማከማቻ ታንከር ላይ በመውደቁ ግዙፍ እሳትን አስከትሏል። ይህ እሳት በፍጥነት ወደ ሌላኛው የጋዝ ተሸካሚ መርከብም ተዛምቷል። የግብጽ ፔትሮሊየም ሚኒስቴር እሳቱ በጋዝ መርከቦች ላይ መነሳቱን ቢያረጋግጥም የጥቃቱን መንስኤ ግን በይፋ አላሳወቀም። ሆኖም እንደ አምብሪ ያሉ የባህር ላይ ደህንነት ተቋማት የመጀመሪያ ግምገማቸውን የድሮን ጥቃት መሆኑን ያመላክታል ብለዋል። ምንም እንኳን ለዚህ ጥቃት ኃላፊነት የወሰደ አካል ባይኖርም የኢራን ሚዲያዎች ይህንኑ የድሮን ጥቃት ዘግበውታል። የኤነርጂ መሰረተ ልማቶች ላይ የሚደርሰውን ይህን አይነቱን ጥቃት በዓለም አቀፍ ደረጃ ስትራቴጂካዊ የኤነርጂ ማዕከላትን ምን ያህል ተጋላጭ መሆናቸውንና የቀጠናውን የደህንነት ስጋት ከፋርስ ባህረ ሰላጤ ወጥቶ ወደ ሰፊው ዓለም እየተስፋፋ መምጣቱን ያሳያል። በዳሜታ ወደብ የተፈጸመው ጥቃት ተራ አደጋ ሳይሆን የታቀደበትና እጅግ አደገኛ መልእክትን ያዘለ መሆኑን የጥቃቱ ዝርዝር ሁኔታዎች ያረጋግጣሉ። ኢነርጎርስ ዊንተር በተሰኘው የአሜሪካ የጋዝ ማከማቻ ታንከር ላይ የቀኝ ጎን ላይ ያረፈው ያልታወቀ ተወንጫፊ ታንከሩን በእሳት አጋይቶታል። ሁኔታውን ይበልጥ አሳሳቢ ያደረገው ደግሞ እሳቱ በአቅራቢያው ወደ ነበረውና ጋዝሎግ ሳሌም ወደ ተባለው ሌላ ግዙፍ የጋዝ ተሸካሚ መርከብ በፍጥነት መዛመቱ ነበር። የግብጽ የአደጋ ጊዜ ምላሽ ሰጪ ቡድኖች ይህንን ወደብ ሊያወድም የሚችል ግዙፍ የጋዝ ፍንዳታ ለመቆጣጠር ለ14 ተከታታይ ሰዓታት የሞት ሽረት ትግልን አድርገዋል። ምንም እንኳን የሰውን ሕይወት ማዳን ቢቻልም ይህ ክስተት ያሳደረው ስነ ልቦናዊና የኢኮኖሚ ስብራት ግን በቀላሉ የሚጠገን አይደለም። የስዊዝ ካናል ደህንነት አደጋ ላይ መውደቁን ተከትሎ ቀድሞውኑ በቀይ ባህር ቀውስ ሲማቅቁ የነበሩት ዓለም አቀፍ የኢንሹራንስ ኩባንያዎች በሜዲትራኒያንና በስዊዝ ካናል ለሚያልፉ መርከቦች የሚጠይቁትን የዋስትና ክፍያ ወደ ሰማይ አውጥተውታል። ይህ ድርጊት ኢራን በቀጥታም ሆነ በተዘዋዋሪ የዓለምን ስትራቴጂካዊ የኤነርጂ መተላለፊያዎች በፈለገችው ጊዜ የማሽመድመድ ቴክኒካዊ አቅም እንዳላት በተግባር ያረጋገጠችበት አጋጣሚም ሆኗል። በማጠቃለያው ከላይ ከተዘረዘሩት ክስተቶች መረዳት እንደሚቻለው የዓለማችን የደህንነትና የጂኦፖለቲካዊ መልክዓ ምድር እጅግ ውስብስብና እርስ በርሱ የተሳሰረ መሆኑን ነው። በአንድ በኩል የኢራን አቅም በተለይም በድሮን ቴክኖሎጂ፣ በሚሳኤል ጥቃቶችና እንደ ሁቲ ያሉ የትብብር ኃይሎቿን በመጠቀም ስትራቴጂካዊ ባህር በሮችን የማስተጓጎልና የኤነርጂ መሰረተ ልማቶችን ኢላማ የማድረግ ብቃቷ እጅግ አደገኛና ተጽዕኖ ፈጣሪ መሆኗን በተግባር አሳይቷል። ያልተመጣጠነ የጦርነት ስልት ልዕለ ኃያሏን አሜሪካ የጦር ሰፈሮቿን እንድታሸሽ፣ መከላከያዎቿን እንድታንቀሳቀስና የዓለም አቀፍ የንግድ መስመሮችን አቅጣጫቸውን እንዲቀይሩ አስገድዷል። በሌላ በኩል ደግሞ ዶናልድ ትራምፕ እንዳሰመሩበት የአሜሪካ መደበኛ ወታደራዊ ኃይልና የቴክኖሎጂ ልዕልና አሁንም ቢሆን ወደር የማይገኝለት መሆኑ አያጠራጥርም። ነገር ግን ይህ ግዙፍ የጦር ማሽን ከውስጡ በሚገጥሙት የሎጂስቲክስ እጥረት፣ የጦር መሳሪያ ክምችት መሟጠጥ፣ የውድ ቴክኖሎጂዎች የጥገና ተግዳሮትና በተለያዩ ዓለም አቀፍ ግንባሮች ኃይሉን በመበተኑ ምክንያት ከባድ ፈተናዎች ተደቅነውበታል። የዚህ ሁሉ ድምር ውጤት የሚያሳየው የዘመናችን ጦርነትና የኃይል ፉክክር የሚወሰነው በትላልቅ መርከቦችና አውሮፕላኖች ብዛት ብቻ ሳይሆን ስትራቴጂካዊ ማነቆችን በመጠቀም የጠላትን ኢኮኖሚያዊና ሎጂስቲካዊ ደም ስር በብቃት መቁረጥ በሚያስችለው የተወሳሰበ የድሮን የሳይበርና የተኪ ኃይሎች ቴክኖሎጂ ጭምር መሆኑን ነው። በዚህ የተቆላለፈ የጥቅምና የኃይል ግጭት ውስጥ ማንም ወገን ፍጹም አሸናፊ ሆኖ መውጣት የሚችልበት እድል ጠባብ ሲሆን የዓለም ሰላምና የኢኮኖሚ መረጋጋት ግን በእነዚሁ ኃይሎች መዳፍ ላይ እንደተንጠለጠለ ይቀጥላል። ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ